የዛሬዋ የድንቅ ልጆች እንግዳ ከባህር ዳር ድረስ በራ አዲስ አበባ ገብታለች። ገና የ5 ዓመት ህፃን አንደበቷ የሚጣፍጥ አይምሮዋ የሚገርም ልጅ ነች። ትንሽ በሚጥል ህመም ስትሰቃይ ነበረ። ያገኘኋት በአስገራሚ ሁኔታ ለቀረጻ ወደ ባህር ዳር አካባቢ በሄድኩበት ወቅት ነው። እንዳየኋት ለድንቅ ልጆች እንደምትሆን ገብቶኛል። እቺ ድንቅ ልጆች ነች። የዛሬ እንግዳችን ሳምራዊት ቻሌ። አንቺ ነሽ ነበር አምባሻ ለኔ ነው። አዎ ላንተ። አንቺ ሳበይም ፍራንጃንተ ከመሽዋ እንጂ አንቺ 11 ጊዜ ነው እንደምታማት የኔ ጎል ጥርስ የለም። ጥርትሽ የት ሄዶ ነው? አይ ከሌለ ጎል ማምደት እኮ ነው። ያወራጅ ማኛራስ እንጂ ቀሚስዬ እንዴት ነው የሚያምረው ቀሚስሽ! አንቺ ጋግረሽ ነው? ምን ሰው ይስጥ እኔም ብለሽ ሰው የሰጣሽን ነው ይዘሽልኝ የምትመጪው ከመንገድ ላይ? ለቲሸርቱ ነው? ለቲሸርቱ ነው እንዴ? ስሜ እሸቱ። ከየት ነው ግን አንቺ የመጣሽ? ባህር ዳር ምን ሰፈር? ሀዛ ከጠበል ነበር። ናዛ በኋላ አንተ ደግሞ መጣህ። አንድ ቀደታስ እንዴ ያበጠነሳለ አዛ በኋላ ያ የሚባል ቻርጀሩ መስሎኝ እንደዚህ ቻርጀር አለው። አዛ በኋላ የሚቀረጥበትን እንዳታስፈላት ዋላል የሚባላ መስሏት ካሜራው ፈርታ ነበር። እሱ ነው የምትነግረኝ። ገጠር ቤት ውስጥ አንድ ሴት ምን ስራ ትሰራለች? ምንም አትሰራ። ኧረ እባክሽ ቡዜ ምንም ስራ አትሰራም ቤት ውስጥ ትሰራለች። እናንተ ቤት ሁሉ ጊዜ የሚበላው ምግብ ምንድን ነው? በሽሮ እንጀራ ብቻ። ሁሌ ሽሮ? አታርሱም እንዴ? ገጠር አይደል እንዴ? ብርም የላት የኔ እናት ጎል ነው። ስንት ልብስ አለሽ? ብዙ ጨርቅ ነው ያለሽ። ብዙ ጨርቅ ነው ያለሽ። ጆሊ ኪድስ ለአንቺም የልብስ ስጦታ ልኮልሻል። አላፈልኝም። ከፍየል ቤት ፊጋ በሚወስደው መንገድ ፍርድ ቤት ዝቅ ብሎ በገሊላና በፍሬሽ ኮርነር መካከል ባለው ህንጻ ግራውንድ ላይ ሱቅ ቁጥር 04 ይገኛል። እዚህ ስር ባለው ስልክ ጆሊ ኪድስን ጎብኙት። ለድንቅ ልጆች በደንብ እያለበሰልን ነው። ከልብ እናመሰግናለን። ይሄን የመሰለ ሰርፕራይዝ ላንቺ ነው። ይሄ ለብሰሽ ነው? አዎ ልበሽ። ልብሰን ከጨርቅን ላልብስሽ። ቆይ እዚሁ ካሜራ ፊት ጎድፋለ። ማነች ብታይሽ አእምሮብሻል የምትልሽ? እንኳን በሴ ብታይ አእምሮብሻል ትለኛለች። ሰርፕራይዝ ትያታለሽ ቦሴን? ሰርፕራይዝ ካልሲ የለም ዝንጥ መማር ቀደሙ የትልቅ ሚበራለ በጣም ቆንጆ ነሽ። እስቲ ለተመልካች አሳይ። በቃ ከልብሶችሽ የምትወጂው ልብስ የትኛው ነው? ይሄንን ወዳለሁ። ሽፉን ጫማም ወደዋለሁ ነው። ነይ እስቲ ነይ። ይሄ ምንድነው? እንዳልከለው ለምን ፈልገዋለሁ? ምን ያደርግልሻል? ማርያም ፈልገዋለሁ። አዲስ መሆኑን ሰው እንዲያቅልሽ ነው። ገጠር ሰድ በአሜሪካና በካናዳ ላላችሁ ኢዚቴክ ፎር ውመን በቀላሉ ውጤታማ የሚያደርጋችሁን ድንቅ ስልጠና ይዞ መጥቷል። ሶፍትዌር ዴቨሎፕመንት የ50% ቅናሽ እናደርጋለን። ሴቶችን ማብቃት ራዕያችን ነው። ስልጠናው ለወንዶችም ክፍት ነው። ኢዚቴክ ፎር ውመን እና በአሜሪካ ቁጥር ይደውሉልን። ለብሰሽ ነው የምተኛው አይደል? ዛሬ ለብሼ አልተኛም። ክራው ምተኛ። አሁን በአዲሱ ልብስ ዘፈን ትዘፍኝልኛለሽ? ዘፈን ነው አልኩሽ። ይሄ ዘፈን ነው እንግዲህ ማነች ማማ ወርቄ? እኛ ጊዜ ያለው አታውቃትም? አንቺ ጸጉርሽን መሰራት ትችያለሽ? አሁን አይሰራም እኮ የኔ ጸጉር። አንተ ጨረቃ ታውቂያለሽ? አዎ። ቀን የት ሄዳ ነው? ባህር ዳር ነው። ፈስ የሚሸተው ለምንድን ነው? ሲፈሱ ዶሮ ክንፍ አላት አይደል? አዎ። ወደ ሰማይ ትበራለች? አትበርም፣ ወደ ታች ነው የምትበር። ዛፎች ለማን ነው የሚናገሩት ሲከፋቸው? ዛፎች ናቸው። ምን ጫማ አድርጋ የምታምረው? አቤት ጫማ ያበደች ነች። መብራት አስመጣ በግ አለ። መብራት ጠፍቶ ነው አሁን። አይዞሽ
እንግዳ ሲመጣ ጉልበት ትስሚያለሽ? ቀላሳይ ተባረክ። ጥቅሙ ምንድነው ግን ጉልበት መሳም? ጥቅምማ የለው። የ10,000 ብር ሽልማት ያለው የጥያቄና መልስ ፕሮግራም ስላለን ስልክ ሰው ጋር ደውለሽ ታስመልሻለሽ። ኳስ እንደምትለኝ 10,000 ብርና ኳስ የቱ ይሻልሻል? ኳስ ወልወልን ያታድሮ ብያለሁ። እኔ ልቀርጠኝውና ወል መቀረጽ ምንድነው? መቀረጽ ነው። ያሎ ጥያቄ አልጠይቅሽ ነው። ቅዱስ ተራራው ሰነፍ ገበሬ በት ሰነፍ ገበሬ በሰኔ ይሞታል። 2,000 ብር ተሸልመሻል። እንኳን ደስ ያለሽ። ሌላ ጥያቄ በት እንኳን ዛሬ ጨርቄን ተሸልሜ ዘመድም አለው ጨርቄ ትልቅ ነው። ቀሚስ ሌባን ሌባ ቢሰርቀው ሌባ ቢሰርቀው አዎ እንዴት ደነቀው። ትክክል። 4,000 ደርሰሻል። እንግዲህ እቺን ቀሚስ ለእንደ ለበስኳት ምውል ደፋርና ጭስ በት እንግዲህ ተቻው እንዴ ቆይ እንጂ ደፋርና ጭስ ነው ዳያታ ባጎረስኩ ተነከስኩ። ሰላም ባያቸው እዚህ ቤተሰቦችሽ ምናምን ቤተሰብ የላትም። ኃጢአት ሳያበዙ እናት ሳያበዙ ኃጢአት ነው ያልኩሽ። እና ቅዱስ ደህና ነው። ኧረ ኃጢአት ሳያበዙ በያት። ኃጢአት ሳያበዙ ንሳይዙ። ሌላ ጥያቄ ካለ ይጠይቁኝ። ቸር ተመኝ ታገኝ። የ10,000 ብር ተሸላሚ ሆነሻል። እንኳን ደስ ያለሽ። እናትሽ እንዴት ነች? ደህና ናት። እርቦኝ ነበር። በምን አወቅሽ? ራበርጎኝ አንተ ቅጥበል መጥተሳለ እያምታደርም ፎቶ ያለውን እያምታታፈላት ወል ብዬህ አስተርጓሚ ያስፈልጋል። ስንት እናት ነው ያለሽ? አንዲቱ የክርስትና እናቴ። እሺ አንዲቱ ደግሞ ያውኒቱ። ከሁለቱ አብልጠሽ የምትወጂው ማን ነው? የክርስትና እናት። የክርስትና እናት ማለት ምን ማለት ነው? የክርስትና እናት ማለት የክርስትና እናት ማለት በስመ አብ አይናችሁ በሉ ስዱና ብሉና አከፋፍላችሁ ትንሽ እንኳን አትግደረደር። ትንሽ ብላሽ እርቦኛል ብለህ አላትል። ኦኬ ነው። ሰውዬ ጤነኛ አይደለም እንዴ? ደዘር አርቆ አይደለም። በእንካ ነው ሰዳው ዘራገዚ ጋር አንድ ሁለት አይጠየቅም፣ ሁለት አይጠየቅም። እርቦኝ እኮ ነው። በልና ወሰድሽ። እታታይ ጋር ትገናኛላችሁ? አይ አልሰማሁሽም። እስቲ ቢና እናወራለን። ምኗን የምትወጂላት? እሷን። እግሯን? እሷን። ፊቷን ነው? እሷን በልሲ። እሷን ገጠር ማለት ነው። እንጀራ በምን እንደምትጋግሩት? ቆይ አትክተች። ቆይ አውሪና ትከቻለሽ። ዋጪሽ። ቆይ አንቺ ሳትመልሽልኝ አውጪ። እንዴ ጥያቄ እኮ ጠይቄሻለሁ እኮ እየጠበኩሽ እኮ ነው። ቆይ እንዴ እንደሚያስቸኩ አራበጋም እንደዚህ ያርክ። አሃ ልትጋግሪ ነው። አምባሻ በጣም ነው የምትወጂው። ዛንተ የሆነ ነገር ምጥም ነበር። ኬክ ይባላል። እናንተ ሀገር ኬክ የለም? የለም። ልደትሽ ሲሆን ታዲያ በምን እንደሚከበረው? በዳቦ በድፎ። ታተይ የት ነው የምንኖረው? ሀቤቷ። ቀሚሱን እኮ መከራውን አበላሽ። ረድሞኛል እንኳን ይሁና እንዴ እዚህ ቁጭ ካልሽ እኮ አይጥልሽም። እህል ነው። አዎ ምን ስታረግ ነው የምታስደስትሽ? እንጀራ የምታረግ ዳቦ የምታረግ ታስደስተኛለች። እንዴት አረፈዳችሁ? አመሰግናለሁ። ዛሬ መጣሁት የገመትኩት ደርሶ የምስራች ልነግራችሁ። ቴንክ ዩ። ከ27 በላይ ድርጅቶች እኛ ያሰለጠናቸውን ኤዲተሮች ለመቅጠር ዶንኪ ቲዩብ ደውለው ወረፋ ይዘዋል። እንኳን ደስ ያላችሁ።
ያው ቃል በገባነው መሰረት ዶንኪ ቲዩብ ደግሞ ካሰለጠናቸው ልጆች መካከል ለ12 ሰው የሥራ ዕድል አዘጋጅቷል። ስለዚህ እንኳን ደስ ያላችሁ። እሺ ባለሙያ ስላረከኝ በጣም አመሰግናለሁ። ትክክል እንደሆነ በተግባር አረጋግጫለሁ። የዘመኑ ዳይመንድ የሆነ ሙያ ቪዲዮ ኤዲተርነት ነው። ቢዝነሶች ከትንሿ ቡቲክ እስከ ትልቁ ኩባንያ ሁላችሁም ሶሻል ሚዲያ ከፍታችኋል። አሪፍ። ግን እንደምትፈልጉት ቪዲዮአችሁን ኤዲት የሚያደርግላችሁ ስላጣችሁ ቶሎ ማስታወቂያ መልቀቅ እንዳልቻላችሁ እረዳችኋለሁ። አይዟችሁ። ከስር ያዘጋጀነውን ፎርም እየሞላችሁ የሰለጠኑ ኤዲተሮችን ከኛ ወሰዱና ድርጅታችሁን በራሳችሁ ሶሻል ሚዲያ እንደልባችሁ አስተዋውቁ። ለውጡን ካጣጣማችሁት በኋላ በደንብ ታመሰግኑኛላችሁ። ወይ እሺ እህቴ አዳማን ያለችውና ለአራተኛ ዙር ቦታ ያዝልኝ ብላኝ ነበር። በጭራሽ አትድከም ይበላት። ኦንላይን ምዝገባ ስለጀመርን እዛው ቤቷ ሆና መማር ትችላለች። ሌላ ጥያቄ አለ? እሺ ኦንላይን እንዴት ነው ልታስተምሩ ያሰባችሁ? ኦንላይን መማር የሚፈልጉ ሰዎች ቤታቸው ሆነው ከነሱ የሚጠበቀው ኮምፒውተራቸው ላይ አዶቤ ፕሪሚየር ፕሮ ሶፍትዌር መጫን ብቻ ነው። መጫን ከከበዳቸውም በስልክ እናግዛቸዋለን። ከዛም በኋላ እኔ ራሴ ያዘጋጀዋቸው የማስተማሪያ ቪዲዮዎች በየቀኑ ይላኩላቸዋል። ያንን እያዩ ይለማመዳሉ። በማንኛውም ሰዓት ጥያቄ ካላቸው 24 ሰዓት ላይቭ ጥያቄዎቻቸውን የሚመልሱላቸው መምህራን ከዚህ በተጠንቀቅ ይጠብቋቸዋል። ስለዚህ ከያላችሁበት ሆናችሁ ኦንላይን መማር ከፈለጋችሁ በ0975 51 63 60 ወይም በ0913 61 0673 በዋትሳፕም በቀጥታም ደውሉልን። መልካም የትምህርት ዘመን ይሁንላችሁ። ጸበል ሄድሽው ለምንድን ነው? አሞኝ። ምንሽን? ሆዴን። እንዴት ያረግሻል? እንደዚህ ያረገኝ። መድኃኒቱ ከምንድን ነው የሚሰራው? ከቅጠሉ። ከቅጠል? ልክ ነሽ። መድኃኒት ከእጽዋት ነው የሚሰራው። እጽዋትን ማን ነው የፈጠረው? እግዚአብሔር። ጸበል የሰጠን ማን ነው? እግዚአብሔር። አንድ ሰው ጸበል እየተጠመቀ መድኃኒት ቢወስድ ምን ችግር አለው? ምንም ችግር። አንዳንድ ሰዎች ግን ጸበል እየተጠመቁ መድኃኒት መውሰድ ጥሩ አይደለም ይላሉ። ለምንድን ነው? ያው እኮ ነው እንደዚህ የሚሉ እንጂ ሁለቱም ቢሆን ይወጣል። ተሳስተው ነው። አዎ ተሳስተው ነው። ይኸው ደግሞ የሆነ ነገር ተቀብቻለሁ። ከዚህ ከንፈርሽን ማን የቀባሽ? ያች ጉድሽ ፈላ። አሁን ከንፈርሽ ይወልቃል። ስሙን አላውቀው ብዬ ነው እንጂ ነግሬው ነበር። ቻፕስቲክ ነው? ላፕስቲክ። እቺ ስር ጉድ የምትለው ምንድን ነው ደግሞ ስትስቂ? ጥርስ። ስንት ልጆች ነው ያሉት እናንተ ቤት? እነሱ ሲያሉ ማማርቄ አለ። ማማጥቄ? ማማርቅ በልሲ ማማወርቄ። ስራዋ ምንድን ነው? እንደዚህ አድርጋ ምን ይዘውደ? ስራዋ ይሄ ነው? አዎ ይሄ ነው። በይ ቁጭ በይ እናቴ። እናቴ ነጥለ ጫማ አንጭልኝ በላት ሙቆኛል። በቃ እናቴ ቦስ ነጥለ አንጭልኝ። ልጆች ጸበል የምትፈሩት ለምንድን ነው? እየበረዳቸው። አንድ ልጅ ክርስትና የሚነሳው በስንት አመቱ ነው? በ5 አመቱ። በ40 ቀኑ ነው። አንቺ ጸበል መርጨት የሚችለው ማን ነው? አባይ። አባ። ለምን? ጸበል እኛ ገብተን ሳለከኝ አባርደሩ ግን አንተኔ ግብቼ ሳለ ጸበሉን ነርጭት አያደርገኝም። ይቀዘቅዛል። ኧረ ወደ አዲስ አበባ ስትመጪ በምንድን ነው የመጣሽው? በአየር። ክንፍ አውጥተሽ? ትልቁን አየር አታውቀውም? ኧረ እኔ አላውቀውም። ያው ወደ ታች ጎማ ያለው የሚሽከረከረው ያኔ ያስደስታል ውስጡ? አዎ ውስጥ ያስደስታል። ይሄን ታደርገዋለህ ከዚህ ላይ ቀበቶ። እሺ አውሮፕላን ውስጥ በጣም ደስ ያለሽ ቀበቶ ነው? አዎ። ምግብስ? ምግቡ ይጥማል። ያስፈራል አየሩ? ቀበቶ ባታረግበት እኮ ይፈጠፍጣል። ሰውም ያርጓል፣ እኛም አርገናል። ስንት ቀን ሄደሻል በአየር? ብቻ አንዴ ብቻ? ከቦሌ የመጣሽ ነው እንጂ የምትመሲው ከባህር ዳር የመጣሽ አይደለም የምትመሲው። ከባህር ዳር የመጣ ክላ የኔን ቤት አይቷል ቦሌ ሄደሽ? አዎ ያንተ ቤት ሲያምር። የእናንተስ ቤት እንደዛ ነው? አይደለም የኛስ እንደዛ አይደለም። እናንተስ እንደዛ አይደለም ማለት ነው። አይዞሽ እኔም ልጅ እያለሁ የኛ ቤት እንደናንተ ቤት ነበረ። ስታድጊ ትልቅ ሰው ስትሆኚ ደግሞ አንቺ አሁን ካየሽው ቤት የሚበልጥ ትልቅ ቤት ለእናትሽ ትገዣለሽ። ቤት ነው የምሰራለት እንጂ ምን ቤት ገዛላታለሁ ደግሞ። ቅርብ ነው ካየሩ የኛ ቤት? አዎ ቅርብ ነው የእናንተ። ከኤርፖርት እኛ ቤት 5 ደቂቃ ነው። ኢትዮ ቤስት ሪል ስቴት 7ኛ ፎቅ ላይ ቃል በገቡት መሰረት እኔና ባለቤቴ የገዛነውን ቤት እንዲህ አሳምረው በፍጥነት ጨርሰውታል። አጠቃላይ ግንባታው ምን ደረሰ? በዚህ ዓመት መጨረሻስ
በቃላቸው መሰረት ያስረክቡናል የሚለውን በአይናችሁ አይታችሁ ለማረጋገጥ ለምን በአካል አትመጡ? ከቦሌ ማተሚያ ጀርባ ገባ ብላችሁ ፊት ለፊት የተንጣለለውን የኢትዮ ቤስት ሪል ስቴት ህንፃ ታዩታላችሁ። በ0975 44 44 41 ወይም 42 ብትደውሉ ከመኖሪያ ቤቶቹ የቀሩትን ጥቂቶች ገዝታችሁ ጎረቤት እንሆናለን። የሱቆች ሽያጭ ለጊዜው ቆሟል፣ ምክንያቱም የምንፈልገውን ያህል ሸጠናል። የቀሩትን ደግሞ ለማከራየት ስለወሰንን መከራየት የምትፈልጉም በአካል እየመጣችሁ መጎብኘት ትችላላችሁ። ኢትዮ ቤስት ሪል ስቴት የዶንኪ ቲዩብ አጋር ስለሆነ ከልብ እናመሰግናለን። ጥፍር መቁረጫ ይሰጥሽ? አዲስ አበባ ስታያት እንዴት ነች? ያምራል። ምኑ? አበባው። አዲስ አበባ ምን የተለየ ነገር አየሽ? አዲስ አበባ ምርጥ ስለሆነ። እዚህ ምን ያልወደድሽው ነገር አለ? ያልተመቸሽ? ምንም ያልተመቸኝ ነገር የለም። አይደለ? እሺ፣ የት ሄድሽ አሁን እዚህ አዲስ አበባ ከመጣሽ? አያ መንሸራተቻ ካለው እንደዚህ ሽርተት። ጌም ተጫወትሽ በደንብ? አዎ። ካስት ነው የሄድሽው? አዎ። መጫወቻ ብዙ ነው ያለው እዛ አይደለ? አዎ፣ ብዙ ነው ያለው። ሰው ጸበል ሄዶ ካልዳነ ጥፋቱ የማን ነው? የራሳችን። የሚጥል በሽታ የእግዚአብሔር ቁጣ ነው ይባላል። አውቀዋል። ተሳስተሃል እሸቱ፣ ተሳስተሃል። እንዴት ማየ? የሚጥል በሽታ የእግዚአብሔር ቁጣም አይደለም እርግማንም አይደለም። እንደ ማንኛውም በሽታ መታከም የሚችል አይምሮ ውስጥ ባለ የኤሌክትሪክ መዛባት የሚከሰት ብዙ ሰዎች ላይ ሊፈጠር የሚችል ነገር ነው እንጂ የእግዚአብሔር ቁጣም ወይም እርግማንም አይደለም። ዋው! ስለዚህ እስቲ ትንሽ ነገር ንገሪን፣ እንዴት ነው ትሪት የሚደረገው? ብዙ ጊዜ ወላጆች ልጆቻቸውን ቤት ውስጥ ስለሚደብቁ ነው እንጂ በተጠኑ ጥናቶች ከመቶ ሰዎች አንድ ሰው የሚጥል በሽታ ሊኖረው ይችላል። ስለዚህ የሚጥል በሽታ ቅድም እንዳልኩት አይምሮ ውስጥ ባለ ኤሌክትሪካል አክቲቪቲ መዛባት ሊከሰት የሚችል ብዙ ምክንያቶች ያሉት። ያው እኛ በተለምዶ የሚጥል በሽታን ቀጥታ የምናገናኘው ከኤፒሌፕሲ ጋር ነው፣ ግን ፓርት ኦፍ ሲጀር ዲስኦርደር ነው። ስለዚህ ሲጀር ኢቨን ከትንንሽ ነገሮች ከስኳር ሰውነት ውስጥ መዛባት ጀምሮ ከንጥረ ነገር መዛባቶች፣ ከጭንቅላት ኢንፌክሽን፣ እንደውም ትንንጥ ህጻናቶች ላይ ትኩሳት በራሱ እንደዚህ ማንቀጥቀጥ በሽታ ሊያመጣ ይችላል። ዋናው ነገር ምንድነው? ሕክምና አለው። በሕክምና ሙሉ ለሙሉ ማጥፋት ባይቻል እንኳን በጣም መቀነስ ይቻላል። ያው እኔ እንደ ህጻናት ሐኪምነቴ መናገር የምችለው ለወላጆች ነውና ወላጆች ህጻናት እንደዚህ ቤት ውስጥ ማንቀጥቀጥ በሚኖራቸው ጊዜ ማድረግ የሚችሉት ነገር አንደኛ ለመደናገጥ ነው። ካልም ሆኖ ራስን ማረጋጋት ነው። ብዙ ጊዜ የሚጥል በሽታ ከአንድ ደቂቃ በላይ አይቆይም። ራን በጣም ሬርሊ ነው ከአንድ ደቂቃ በላይ የሚቆየው። ስለዚህ ልክ ልጆች እንደዚህ በሚያንቀጠቅጣቸው ጊዜ ለማቆም አለመሞከር ነው። ይሄ እጅና እግር መያዝ አያስፈልግም አንደኛ። ሁለተኛ በሚያንቀጠቅጣቸው ጊዜ ወደ ጎን ማድረግ፣ ይሄ መተንፈሻ አካላታቸውን ኮላፕስ እንዳያደርግ ይረዳቸዋል። ከዛ ውጪ አካባቢያቸው ላይ ያለ ለአደጋ የሚያጋልጣቸው ነገርን ዞር ማድረግ ነው። ከዛ ከጭንቅላታቸው ጋር ደግሞ ከተገኘ ለስለስ ያለ ነገር ከጭንቅላታቸው ስር ማድረግ፣ ራስን አረጋግቶ ለሐኪም የሚናገረውን ነገር መረጃ መያዝ በጣም ኢምፖርታንት ነው። ለኛ ይረዳናል። የሚያንቀጠቅጠው በሽታ እንዳልኩት ምክንያቱ ብዙ ስለሆነ ለመለየት እንዲረዳን ምን ያህል ደቂቃ ቆየ፣ ከዛ ደግሞ ምን አይነት ነው። እኛ የለመድነው አይነት ማንቀጥቀጥ ላይሆን ይችላል። ብዙ አይነቶች አሉና እሱንም ምን አይነት ነው፣ በአንድ በኩል ነው ወይ በሁለቱም በኩል ነው ወይ እጅና እግርን ኢንቮልቭ ያደርጋል ወይስ ምንም እንቅስቃሴ የለም የሚለውን ከተቻለ ካሜራም ካለ በካሜራ ቀርጾ አስቀምጦ ልክ እንዳቆመ ወደ ጤና ተቋም ወስዶ ለሐኪም ማሳየትና ማስረዳት አስፈላጊ ነው። እና ደግሞ እንዲህ በተለምዶ የምናደርገው ክብሪት መጫር እና የመሳሰሉት ነገሮች ብዙም ጥቅም ስለሌላቸው ባናደረጋቸው ይመከራል። በጣም ነው የምናመሰግነው ዶክተር ረድኤትን ከተክለ ሃይማኖት ጠቅላላ ሆስፒታል። ተክለ ሃይማኖት ጠቅላላ ሆስፒታል በተለይ ህጻናት ላይ በጣም በከፍተኛ ትኩረት በልዩ ሰብ ስፔሻሊስቶችና ስፔሻሊስቶች ይሰራል። የህጻናት ተላላፊ በሽታዎች፣ የህጻናት ቀዶ ህክምና፣ የህጻናት የልብ፣ የህጻናት የአጥንት ቀዶ ህክምና እንዲሁም የኢንዶክራይንና ሜታቦሊዝም፣ የህጻናት የነርቭ፣ የህጻናት የሳምባ ሰብ ስፔሻሊስቶችን አዘጋጅቶ ከልጆቻችሁ ጋር በተገናኘ ጉዳይ ከራሳችሁም ጋር በምትሹት ሁሉ 24 ሰዓት አገለግላችኋለሁ እያለ ነው። በ8175 ወይም በ0940 33 33 33 ተክለ ሃይማኖት ጠቅላላ ሆስፒታል ጤና ሁኑ። ከታመማችሁ ግን ተክለ ሃይማኖትን ጎብኙ እንላለን። እናመሰግናለን። ዝክር ስታረጉ ምን ታረጋላችሁ ቤት ውስጥ? ዳቦ። ጠዋት ከእንቅልፍሽ ስትነቂ መጀመሪያ ግን ምን እንደምታረዩ? ከዚህ ነው እዛ ከዛም አልነቀለትም። ልሽ እንዳልኩ እንደዚህ ልሽ እንዳልኩ አንተናኔ ፍንጫ ማን ይልበስ ነው። ቺርስ ነይ በእግራችን ኧረ ቆይ ነይ
ኧረ እኔ ይሄን ያዥ ይሄ አይጠቅምሽም። ቻው ቻው በቃ እሺ። እሺ ነው ትወስጃለሽ? እወስዳለሁ። ነይሽ ይሄ ቆንጆ ፈልክስ እወድሻለሁ። ከእዝነት አካል ጉዳተኛ ህፃናትና ወላጆች መርጃ ድርጅት ስራ አስኪያጅ ዘቢባ አህመድ እንኳን ደህና መጣሽ። እንዴት ነሽ ዘቢባ? አልሐምዱሊላህ እግዚአብሔር ይመስገን። እዝነት በትክክል ምንድን ነው የምትሰሩት? አላማችሁ ምንድን ነው? እዝነት የሚሰራው ሴሬብራል ፓልሲ ጉዳት ያለባቸው ልጆች ላይ ነው የሚሰራው። እኔ አንድ ልጅ አለኝ። አላህ ከሰጠን ጸጋዎች ጆሮ ብቻ ነው የሚሰራው እና እነዛ ልጆች ነው እንግዲህ በአንድ ማዕከል አድርገን የንጽህና፣ የቴራፒ፣ የምገባ፣ የትራንስፖርት አገልግሎት እንሰጣለን። እስካሁን እጃችን ላይ በውስጥም በውጭም 100 ልጆች አሉን። ተጠባባቂ 450 ልጆች አሉን። እነዚህን ስራ ስንሰራ እንግዲህ ያው ብዙ እናቶች ያለ አባት ልጆቻቸውን ያሳድጋሉ። ሞቷል የተባለ ሰው ህዝብ ያዝንለታል። በህይወት ያለ ሰው ግን ልጁን በእጁ ይዞ እናት ተምራ እንዳልተማረች ጉልበት እያላት ወጥታ እንዳሰራ እዚህ ጋር ራበኝ፣ አመመኝ፣ በረደኝ የማይል ልጅ እኔ እማ መባል ያምረኛል። እና እነዚህን አይነት ልጆች ነው የያዝነው። ይህን ስራ ከጀመርኩት 4 ዓመቴ፣ መሐመድ ግን ወደ 9 ዓመት ሄዷል። 3 ዓመት ጊዜያት በጨለማ ህይወት ውስጥ ነው ያሳለፍኩት። እኔን መሰል እናቶች የት ነው ያሉት? ምንድን ነው ወደፊት ዓላማችን? ልጆቻችን ያድጋሉ፣ እኛ እየደከምን ነው የምንሄደው። የት ነው የሚገቡት? ያኔ ምንድን ነው የሚሆኑት የሚለው ነገር በጣም ያስጨንቀኝ ነበረ። እኔን መሰል ተቋም ሳጣ ነው ለመመስረት የተገደድኩት። ምክንያቱም ተቋሞች አሉ፣ ግን ውስጥ ሰጥታቸው ያን ልጅ አመመኝ ራበኝ የማይል ልጅ እንዴት ነው አእምሯችን ሰላም አግኝቶ ቤታችን የምንቀመጠው? እኛ እነሱ የራሳቸው የሆነ ተቋም ሊኖራቸው ይገባል። እነሱን አይነት ጉዳት ብቻ የያዘ ቢርበው ራበኝ የሚል ልጅ አይደለም። ስለዚህ እናት አብራ ከሱ ጋር ውላ የምንንከባከብበትን ሴንተር ማቋቋም ነበረብን። የችግሩ ተጠቂ ስለሆንኩ ማለት ነው። እና በዛ ምክንያት ነው ያቋቋምኩት። አሁን 4ኛ ዓመታችን ነው። በዚህ ሂደት ውስጥ እንግዲህ ያው ወደ 100 ልጆችን አሉን። እነዚህን ልጆች ስንይዝ ግን እናቶቻቸውን 25 እናት ቋሚ ሰራተኛ አድርገናል። ከዛም ባለፈ ደግሞ አቅም ኖራቸው መንቀሳቀስ የሚችሉ እናቶችን ደግሞ ካፒታል ሰጥተን ባልትና እየሰሩ በደንብ ራሳቸውን ችለው እንዲሰሩ አድርገናል። ሌሎችን ደግሞ በደንብ እያሰለጠን ስልጠና እየሰጠን ሰርቲፋይድ እያደረግን በሚመለከተው አቅማቸው በቻለ ቦታ ተቀጥረው እንዲሰሩ አድርገናል። ምክንያቱም እንቅፋት የሚሆነው ልጅዋ ነው። ጠዋት እስከ ማታ ያስራታል። ልጅዋን ትምህርት ቤት ልካ እኔ ጠዋት አመጣላታለሁ፣ ዛጋኛ ጋር ይውላል፣ ማታ 11 ሰዓት ላይ ይመልስላታለሁ። ያ ጊዜ ስላላት ወጥታ ሰርታ የመግባት እድል አጋጥሟል። ስለዚህ በ3 መንገድ እናቶች ስራ እንዲሰሩ አድርገናል። ልጆች ደግሞ የሚያስፈልጋቸውን ነገር ከማህበረሰቡ ጋር ተቀላቀሉ። እኔ የሚያስጨንቀኝ ነገር ምንድን ነው? እኔ በህይወት እያለሁ ልጄን ከማህበረሰቡ ጋር ካልቀላቀልኩት እኔ የሞትኩ ቀን እኔ ማጣቱ አንድ ጉዳት ነው፣ ሌላ ድምጽ መስማቱ ደግሞ ሌላ ጉዳት ነው። ስለዚህ ያንን ነገር እኔ በህይወት እያለሁ ማስለመድ አለብኝ። ያንን ነገር አድርገናል። ልጆቹ እኛ ግቢ ሲገቡ ወረቀት ኮሽ ሲያለቅሱ ነበር። አሁን ግን 1000 ጎብኚ ቢመጣ አይደነግጡም። ተላምደዋል። ከማህበረሰቡ ጋር ፀሐይ ንፋስን አውቀዋል። ለውጥም ያመጡ ልጆች አሉ። ወደ 6 ልጆች ትምህርት ቤት ገብተዋል። በደንብ ለውጥ አምጣው። የቴራፒ ለውጥ፣ የምግብ ለውጥ ስላለኛ ጋር ማለት ነው። በዛም እና እንደዚህ ለውጥ ማምጣት የሚችሉ ልጆችም ስላሉ አብረው ባይጨፈለቁ አብረው ብናወጣቸው፣ እናቶች ደግሞ ይሄንን ጉዳት እንደ እርግማን ወይም እንደሆነ ነገር ቆጥረው ልጆቻቸውን ባያፍኑ። ስለዚህ ትልቅ ስራ እየተሰራ ያለ ድርጅት ነው። ይሄንን ድርጅት እንግዲህ ሁላችሁ መታችሁ ደግሞ ብትጎበኙት። በዚህ አጋጣሚ አመሰግነው ኡስታዝ ኑሩ ቱርኪ በጣም ከጎኔ የቆመ ሰው ነው። የምንገኘው ሰፈረ ሰላም ኢትዮ ጠቢብ ሆስፒታል አጠገብ ነው። ስልክ ቁጥራችን 0906 20 0020 ላይ እንገኛለን። ሁላችሁም መታችሁ እዝነትን 24 ሰዓት ጊዜ ተሰጥቶኝ ባወራ አልገልጸው። 5 ደቂቃ መታችሁ የምታዩት ነገር ግን እዛ ጋር ይገልጸዋል። እንዴት ብዬ ልንገራችሁ? ከወዳችን የወጣ የማንጥለው ልጅ ነው። ኬጂ ተማሪ እኮ ሲያልፍ ይመረቀ ይደገስለታል አይደል እንዴ? እኛ ምንም ነገር እኮ አንጠብቅም ከነዛ ልጆች። ግን ልጄ ነው፣ ከማንኞቹም ልጆች በላይ አብልጬ የምወደው ልጄ ነው በቃ። ስለዚህ ማንም ሰው መጥቶ ያንን ድርጅት ቢጎበኝና ልጄን ቢያይልኝ ደስ ይለኛል። አንድ ቻሌንጅ ጀምረናል፣ የ200 ብር ቻሌንጅ። ምክንያቱም እዝነት ያለው በኪራይ ቤት ነው። ይህንን ክራይ ቤት ለመቅረፍ እንግዲህ ብዙ ቦታዎች ደርሻለሁ። ግን እኛ እንዳቅማችን በአንድ ሰው በአንድ ጊዜ መዋጮ 200 ብር የሚሰጠን ሰው እንፈልጋለን። 600 ሺህ ሰው የሚሰጠን ብናገኝ ወደ 120 ሚሊዮን ይመጣል። አንድ ፕሮጀክት ቀርጸናል ለመገንባት 400 500 ሲፒ ጉዳተኞችን ለማሳረፍ ማለት ነው። ስለዚህ የዚህ ቻሌንጅ ተቀላቃይ ብትሆኑ ደስ ይለናል። የሰራው ስራ ሰማያዊ ነው። ሁላችንም የቻሌንጁ አካል እንድንሆን ጥሪ ያቀርባለሁ። እኔም የራሴን አስገባለሁ። የዛሬው ድንቅ ልጆች ያደመቁልን የወጌሻ ኤዲቲንግ ተማሪዎቻችን ናቸው። ለድርጅታችሁ ለኮንተንታችሁ ኤዲተር ከፈለጋችሁ ምርጥ የሰለጠኑ ኤዲተሮች እኛ ጋር አሉ። በ0975 51 63 60 ደውሉ፣ ወይም እዚህ ስር ባለው ሊንክ ኤዲተር እፈልጋለሁ ብላችሁ ሙሉልን።
የተማረ ሰው ቅጠሩ። ዛሬ ከኛ ጋር ያሉት እነማን ናቸው? እናመሰግናለን።